የማትገመቱን ማለት እዚህ ጋር ኮነ ያራዳ ልጆች ለፍጻሜ ሲጠብቁ ግማሽ ፍጻሜ ላይ ስንጥቅ ብለ ልፍ ማለት ነው። ሌላኛው ደግሞ የማትገመቱን ግማሽ ፍጻሜ ሲጠብቁ ፍጻሜ ላይ ተገኝተ ራስን አሳያቸው ነው። የላማሲያ ውጤቶች እንዴት ያምራሉ! ያራዳ ልጆች እንዴት ነው የሚያበሩት ነው የምልህ። ያራዳ ልጆች ፖላ ኩሪሲ እንዴት እንደሆነ ለፈረንሳይ ተጫዋቾች ነው ያስተማራቸው። ከመቸኮላቸው የተነሳ ኳስ እንኳን በቅጡ መቀባበል አልቻሉም ፈረንሳዮች ነው የምላችሁ። በዛ ላይ ራቢዮት የምነክቶት እንደቀየረው አልገባኝም ምን ያራዳ ልጆች ማለት ነው። ለማንኛውም ስፔን በሚገባ በልጣ በሚገባ ተሽላ ፍጻሜ ማለፍ የነበረበት ክለብ አልፎ ተገኝቷል ማለት ነው። አሁን ነገ የእንግሊዝና የአርጀንቲናን አሸናፊ በጉጉት የምጠብቅ ይሆናል ማለት ነው። ስፔን ያራዳ ልጆች ለዋዛ ፈዛዛ ምቀመስ አይነት ቡድን አይደለው ማለት ስፔን አፈውጥታ የተናገረችው ሐሳብ አስተያየት እናንተ ነው። እንዴት አያችሁ? ሼር ኮፕሊንክ የተደረገ ይገባ ይመቻችሁ። ስፔን ፈረንሳይን ማን ነው የጤና ቡድን አስመስላት አሸንፋ ፋይናሊስት ሆናለች ማለት ሲጀመር እኔ ለሚን የማል ካወራ እኮ ምንም አይነት እኮ ቀመር ስትቀምር ለሚን የማል ካወራ ያሸንፋል ብለህ ነው መሄድ ያለብህ ምክንያቱም እሷ ምንም ባያረግ ራሱ በቃ ካወራ ያቃል ቡድኑን ያቃል አባቴ ሮቦት የሆነ ቡድን ሸት ዳውን ኮምፕሊትሊ ሸት ዳውን 90 ደቂቃ አይደለም 90 ሰዓት ቢጮት የሚያገባው አይመስሉም ነው ማለት ገባ አይደለ? እንደው ሜሪኖ ራሱ ላሻላችሁ ገባ አይደለ? እሱ ራሱ ገብቶ ሶስተኛውን ይቀረቀርላችሁ ነበር ከፈለገ ጣም ያሳዛኝ ተሸናፊ ነው ማለት ምን አይነት ቡድን ስፔን ቡድን ናት። በቃ አንድ ጎል ላይ ገባባት ሙሉ ቶርናመንቱን እና ምርጥ ዲፌንስ ስላላት አይደል ኳሱን ይዘው ነው ዲፌንድ የሚያደርጉት ኳሱን ይዞ አንተ ኳስ ወዲያውኑ ተሰጣቸዋለህ እነሱ ኳስ ከሺህ ዓመት በኋላ ነው የሚሰጡ ገባ ኳስ ካላገኘ ምን ሁሉ ታገባው ነው ምባፔ ገባ ከዚህ ጨዋታ የተማርነው ዲክታተርሺፕ አያዋጣም። አሁን ማድሪድንም ዲክታተርሺፕ ደርሶ መልስ ኤፍሲ ትደርስና ወፍ ገባ ወይኔ አባት አስበላና አንተ አድክሚውን ሰውዬ በቃ ይኸውልሽ ስፔንና አርጀንቲና ካለፉ ነው ገባለ ዋልትናን ዙፋኑን መቀባበል ምናምን ይላጡባል። ማንንም ቢበላ ማንንም ይላጡባል። ስለዚህ ዛሬ ፈረንሳይ በመውደቋ ቅስም ከተሰበረ ከኔ ጋር አብረን እንግሊዝ እንደግፋለን ነው ገባ። አርሰናል ብሔራዊ ቡድን ብቻ ነው ሊያተርፍ የሚችለው። ደነቆርክ ካሁን በኋላ ቫሞስ ኤስፓኛ ቫሞስ ላሚን ያማል ቫሞስ ባርሳ በስም ያማል ለምባፔ አባቱ ነው ስልህ አትሰማኝም። አሁን ፊፋ እንዴት አድርጎ ፍራንስን እንዴት እንደጣላት በኋላ በቀጣይ ቪዲዮ በደንብ አስረዳችኋለሁ። የተሸረበው ሴራ ማለት ነው። ነገር ግን ስፔኖች እኔ እግዚአብሔር ነው ብላችሁ በቃ እግር ኳስ ምን እንደሆነ ለዓለም እያስተማሩ ነው። ጋላክቲኮ በሰበሰብ በትክክል ባርሳን ያየ ነው። በቃ ጋላክቲኮ መሰብሰብ ሳይሆን ማለት ነው እግር ኳስ እንደዛ እንዳልሆነ ወይኔ በስመ አብ። ከዚህ በኋላ ማንም ይብላው። እንደ ቀልድ አርጀንቲና ከፍራንስ የደረጃ ጨዋታ ላይ ነው ሪማች ምናምን ብለን ነበር። የደረጃ ጨዋታ ላይ ሊገናኙ ይችላሉ። ግን ደግሞ እንደዛ ብላችሁ እንዳደመድሙ። ምክንያቱም አርጀንቲና ከኢንግላንድ ጋር ለእግር ኳስ አይደለም የገቡት፣ በትክክል ለጦርነት ነው የሚገቡት። በትክክል ለጦርነት ገባችኋል። እንግሊዞች የፎክላንድ ደሴት ጦርነት ላይ ጨፈጨፏቸውን አርጀንቲኖች አቅም ስለሌላቸው ሁሌ የሚበቀሉት በእግር ኳስ ነው። ዲያጎ ማራዶና በእጁ አግብቶ የተበቀላቸው ደምን ባያስለቀሳቸው በእግር ኳስ ነው። ጥይት ተኩሰው አይደለም። ዛሬም ገብቷል። ጥይት የተተኮሰባቸውን በእግር ኳስ ሊበቀሉ ነው ነገ የሚገቡትና እንደ ቀላል ጨዋታ እንዳታስቡት ማለት ነው። ስፔን ከአርጀንቲና ፋይናል ከሆነ እኔን ምንም በቃ እኔ በህይወቴ ሁሉ ነገር አየሁ። እኔ ብሞትም አይቆጨኝም። አቦ ስፔን አንዴ ለስፔን ለማንኛውም ስፔን ማለት ነው ፈረንሳይን 2-0 በማሸነፍ የዋንጫው ፋይናሊስት ሆናለች በጌታ ስም። ለማንኛውም ስፔን ማለት ነው ሰከንዳፍ ጭራሽ እብዶና ብሶባት አልገባችም። ኧረ በስመ አብ ፈረንሳይን እኔ ሰከንዳፍ ካምባክ ምናምን ጠብቄ ነበር። እውነት አልዋሻችሁም። ለፈረንሳይ ደጋፊዎች እጅግ በጣም አዝናለሁ። ዲዴሾ አይችልም። ከምር ነው የምላችሁ። ታክቲክ የተባለ ነገር ይሄ ሁሉ ተጫዋች ይዘ ራያን ቸርኪን በዛ ሰዓት ነው የምታስገባው። ያ ሁሉ አጥቂ ተይዞ እንደዛ ብዙ ቻንስ ክሬት የሚፈጥር ተጫዋች ኧረ በስመ አብ ምንም ታክቲክ የለውም። የስፔኑ አሰልጣኝ ግን ቃላት የለኝም ለሳቸው። ከምር ነው የምላችሁ። ጌሙ ማለት አንበውታል፣ በልተውታል ፈረንሳዮችን በቃ እንዴ! ኧረ ቃላት የለኝም እግዚአብሔርን። ሮድሪ እንዴት አባት ነው የምትችለው ሮድሪ በስማ ፔድሮ ፖሮ ሚጎ ለማንኛውም ማለት አጥቂ ምናምን ገበያ ላይ ትጪ ምን አይነት ያጥቂ ጎል ነው ያስቆጠረው ፖሮ። እውነት ነው ብላችሁ ቃላት የለኝም። አረ ስፔን እግዚአብሔርን ላሚን ያማል በቃ እኔ በስፔን በኩል ሁሉም ግብ ጠባቂ ሁሉ እንዴት ልዩ ነው ግብ ጠባቂው ራሱ። ለማንኛውም ለስፔን የዋንጫው ፋይናሊስት ሆናለች ስፔን።
ቃላት የለኝም። እግዚአብሔር ይመቻቸው። ምን አይነት መርዛማ ሰው ነኝ ግን አንተ! እድሌን በቤቲንግ ጨርሼ በልጅነቴ እሾሃማ ሰውኝ ልቅር። የኢትዮጵያ አሁን ለምን ዳውን ብለህ ትደነቃለህ? በውስጥ እኔ እያለሁ እናቴን መታ አንቃ ግደለኝ፣ እናቴ ገደለኝ፣ ራስን ከድህነት ነፃ አውጣ። ሳምንት በደግፈው ሳምንት ምን አንተ እንዴ! እኔ የምፈልገው በፍጹም አይሳካም። ኧረ እኔ በቃኝ፣ እናቴ በቃኝ። አረ ቀለዱባቸው የሚለው ራሱ አይገልጸውም። አስተግፍሩላህ አልዓዚም አስተግፍሩላህ። ይሄ እኮ ኃጢአት እኮ ነው። የምሬን ነው የምላለው። እንዴ ይሄ ኃጢአት ነው። ማን አንተ ኳስ እየተቀባበሉ ህዝብ ይጮህባቸዋል። የፈረንሳይ ማን ይወላችሁ እዚህ ቶርናመንት ላይ በጣም መፍራት ያለባችሁ ማለት ነው ቡድን ስፔን ነው። ስፔን አሁን ይገባኝ ማለት አንተ ቡድን ናቸው። በቃ ቡድን ማለት ምን ማለት እንደሆነ ኤግዛምፕል ሰጥ ብትባል በቃ ከስፔን ውጪ ማንንም ልጠራ አችልም። በቃ ይሄ ቲም በጣም ኳሊቲ ያለው ቲም ነው፣ ግን በቃ ቡድን አይደለም። ኢንዲቪጁዋል ላይ የተመሰረቱ በጣም ጥራት ያላቸው ተጫዋቾች አሉ እንጂ እንደ ቡድን ጽድት አድርገው መሀል ሜዳው ጽድት ብሎ የተሰራ ቡድን አይደለም ማለት እንዴ። በኢንዲቪጁዋል ስኪሏን ነው እስካሁን ጨዋታዎችን ገላ ስትወጣ የነበረው ማለት ስፔን ምንም በቃ አጨበጨብ ምንም ማድረግ አልችልም ማለት ቲም ማለት ይሄ ነው። በቃ ጥንቅቅ ተደርጎ የተሰራ ቡድን ነው። ዴላ ፎንት ይዞ የመጣው ይሄው አሳየን ዛሬ። በቃ ከዚህ በላይ ምስክር የለም። አሁን ፈረንሳይ ተከብዳል ነበር ለእንትና እንትን ምናምን ማለት አትበሉ። በጣም ከባዱ ቲም በቃ እንደ ቡድን የተሰራው ስፔን ቡድን ነው። ዛሬ አስመስክሮ ወጥቷል። በቃ እንደውም የዋንጫውን አንድ ጆሮ ይዞታል ማለት ይመቻችሁ። በስማም አንተ እንደውም ስፔን ተብለው እኔ የምደግፈው ቲም ቀንቶት አያውቅም። ድሮም አይቀናም ስፔን ተብለው እንደውም አርጀንቲና ተብለው አንተ ስፔን እንዴት ነው የሚችሉት? እግዚአብሔርን ፈረንሳይ ምን ድድብ ያሉ ደደብ እንደው ከፈርስት አፍ እንኳን የማይማሩ በረኛው ይረጉራል። ዝም ብሎ ያሻሟል ይጣል። ምን እንዲያረጉት ነው ስፔኖች የፈለጉት? ምን ግራ የገባው አንተ ያንም ያላታ ጊዜ በደንብ ቢልድ አፕ በስነ ስርዓት የሚችል ቲም ቢልድ አፕ እንኳን አድርገው ለመፍጠር አልሞከሩም እኮ። ሳሊባ ሲወጣ ነው ነገሮች እንዳከተሙ እኔ ራሱ የገባኝ። እግዚአብሔርን አንተ ጭራሽ ያማልኩ ስንት ኳስ ለዛው ማግባት አልቻሉም እንጂ በስነ ስርዓት ብዙ ክሬት ያደረጉት እነሱ ነበሩ። ስፔን እግዚአብሔርን በጣም ዲዘርቭድ ሚድፊልዳችሁ እንዴት ነው እንዴ? እግዚአብሔር ኩኩሪላ እንዴት አረች ማድሪድ አፈሰሱን ልጅ ግን ማርያም እንዳለ ቤስት ይሆናሉ። በጣም እኮ የሚገርም ፎርም እኮ ነው ያሳዩት ዛሬ ደግሞ። ፈረንሳይ ግን ተባተተ። አንድ የሚያስቆማት ቲም እንደሚኖር ግልጽ ነበር፣ እሱም ስፔን ነው። ፋይናሊስት ሆናለች ስፔን በእርግጠኝነት ነው የምላችሁ። ቻንሷ ከፍተኛ ነው የመብላት ቻንሷ። በጣም ነው የሚችሉት። ምንድነው ፈረንሳይ ከተጫወቱበት ሌቭል ውጪ ተጫውተው ወድቁ። እግዚአብሔርን ሙሉ ለሙሉ ስፔኖች በልጠዋቸዋል። ሙሉ ለሙሉ ጨዋታ ውስጥ ምንም ነገር ነው የማይገናኙት። እግዚአብሔር የፈረንሳይ ሌቭል እዚህ ነው፣ ዛሬ የተጫወቱት እዚህ ነው። ስፔን ሙሉ ለሙሉ አልተገናኙም። እግዚአብሔርን አልተገናኙም ጭራሽ ማለት ነው። ይሄ ስፔን እየተጫወተ የሚመስለው ከሆነ ከሳውዲ ጋር ምናምን ነው። ገብቷችኋል? ፍራንስ ምንም ኢነርጂ አልነበራቸው። ስፔኖች በፈለጉበት ወይ ነበር ራን ያደረጉት ጌሙን በፈለጉበት ወይ ፋቢያን ሩይ ነው የጎደላቸው መሃል ላይ። እኔ ይኸውላችሁ ፋቢያን ሩይ የተባለ ሰውዬ ጤነኛ አይመስለኝም። ራን አደረገው ሙሉ ጌሙን ምንድነው የሚሰራው? ሮድሪና ፋቢያን ሩይ ሙሉ ጌሙን ራን አደረጉላቸው። እናቴ አንቸገርም ብለው ዝም ብሎ በቶተናም ተጫዋች ደገፉ አደረጉባቸው። ምን አይነት ጨዋታ ነው እግዚአብሔርን ምላችሁ ፈረንሳዮች ማለት ነው በራሳቸው ማፈር አለባቸው። በራሳቸው ገብቷቸዋል። የያዙት ስኳድ የዓለም አንደኛ ተጫዋች የምንለው ዴምቤሌ ባላንዶር በልቷል። ገብቷቸዋል። ስለዚህ ከረንትሊ አንደኛ ዴምቤሌ ነው። እሱ አይደለም አርጊዩብሊ ምናምን ብትሉ እምባፔ ያለ ኦሊሴ ያለ ገብቷቸዋል። ሶስቱን የዓለማችን ምርጡን ተጫዋቾች ይዘው ወደቁ። ስፔን ሙሉ ለሙሉ ዲዘርቭ ያደርጋሉ ማለት ነው። ላሚን ያማል ማለት ነው በጣም በጭንቅላቱ ስለበለጣቸው ነው ያለፈው። ምንድነው ስፔን እንደቀልድ ይወላችሁ። የስፔን መሀል ያስፈራል። ማንኛውም ቲም በዛኛው ሳይድ ቢመጣ ማለት ነው ፋይናል ላይ ስፔን በጣም አስፈሪ ነው። ለመሰላችሁ እንደፈለጉ ነው ጌሙን ራንም ያደርጉት። ገብቷችኋል። ማፍጠን ሲፈልጉ ያፈጥኑታል። ማቀዝቀዝ
አስወጣው ይሄኔ ባሪያ ስብስብ ሲጀመር ምንም በቃ ምንም አያመጣም ከስፔን ብዬ ተናግሬያለሁ እኮ ሙሉ ቶርናመንቱን የገባበትን 2 ጎል ስፔንን ሲያገኝ የገባበት ማለት ነው ሲጫወቱ ራሱ እንዴት ነው የሚያስጠሉት ፈረሶች ዝም ብሎ መሮጥ እንጂ ህግ ያቆመ ኦፍሳይድ ነው ዝም ብለው የሚገቡት ይሄ ሰውዬ ግን እንዴት አባቱ ነው ደስ የሚለው ላሚን ያማል እያወራ ሁሌ የሆነ ነገር ፈጥሮ ይወጣል ፔናልቲ ያስገኘ አረ በጣም ነው የሚችል አንተ ያረጀ የፍራንስ አሰልጣኝ ደግሞ ቸርኪን በማያስፈልግ ሰዓት ታስገባለህ ስንት በሚያስፈልግ ሰዓት ላሽ ብለው 2-0 ሲሆን ማጂሻል ነው ለነገሩ እናውቃለን በማጂኩ 3-2 እንዲያደርገው ነው አድክሚድና ለሶስተኛነት ትጫወታለህ ማለት ነው ስፔን ፋይናል ከእንግሊዝ ወይ ከአርጀንቲና ይደርሳታል ብትበላው ራሱ አይደብረኝም ነገ አርጀንቲና ከእንግላንድ የሚገርም ጨዋታ እናያለን ፋይናል ላይ ማንም ይድረስ ማንም ምንም አይመስለኝም ነው በእርግጥ ለአርጀንቲና ነው የምደግፈው ያ ደደብ እንግላንድም እንዲያልፍ አልፈልግም ፎደን ያልጠራ የሲቲ ተጫዋች ያልተጠራበት ፋይናል አይደለም እስካሁን ቶርናመንት መሳተፍ ራሱ አይገቡ ቫሞስ ላሮሃ ይለያሉ ስንል በምክንያት ነው ኳስን ከነ ሙሉ ዶሚኔሽን ይኸውላችሁ የምታሸንፉት ስፔናውያን አማካኞች በቡድናችሁ ሲኖራችሁ ነው ይለያሉ በጣም ነው ያስደሰቱኝ ከ2010 በኋላ ከ16 ዓመታት ጥበቃ በኋላ በስተመጨረሻም በታሪክ ለሁለተኛ ጊዜ የስፔን ብሔራዊ ቡድን ፋይናሊስት መሆን ችሏል በዓለም ዋንጫ ኦልሞስት ብዙዎች ያልጠበቁት ነበረ ፍሮንት ብዙ ጊዜ በጣም አሪፍ ቢሆን የመጨረሻ 3 የፊት መስመር ተጫዋቾች ቤስት ቢሆኑ ቡድናችሁ ውስጥ ኪሊያንን የመሰለ አደገኛ ተጫዋች ቢኖራችሁ ሚድፊልዳችሁ የበለጠ ጌም ኮንትሮል የሚያደርግ ከሆነ ወደ ፋይናል ዴሊቨር ለማድረግ ቡድናችሁን የሚረዳችሁ ይሆናል ማለት ነው የሉዊስ ዴላፎንቴ ምርጫ እጅግ በጣም አስገራሚ ነበረ ብሔራዊ ቡድኑ በአጠቃላይ በዚህኛው ቶርናመንት ያለው የመከላከል መዋቅር እጅግ አስገራሚ ነው በጣም ሶሊድ የሆነ ዲፌንስ ነው ጋይስ እስካሁን 1 ጎል ብቻ ተቆጥሮበት ነው ወደ ፋይናል የሚሄደው የ2024ቱን ኦልሞስት የአውሮፓ ዋንጫ ገድል ዳግም በዓለም ዋንጫው እንደሚያመጡ ተስፋ አደርጋለሁኝ እኔ በጣም ነው ያስደሰቱኝ ላሮሃ ሲባል እኔ በጣም ሞዳቸው ጋይስ በስፔን በተለይ በአውሮፓ ሀገር ኳስ የበለጠ ለስፔን ብሔራዊ ቡድን ይመቹኛል እና አስደስተውኛል አዘይንድ ኦልሞስት በጣም የሚያስገርም ገድል ነበረ ይመቻቸው እስኪ ፋይናል ላይ ማን እንጠብቃላችሁ አርጀንቲና ወይስ እንግሊዝ ኮሜንት ሴክሽን ላይ ጻፉልኝ ኮፒ ሊንክ ሪፖስት ይደረግ የፕላስ ምልክቷን እየነካችሁ ፎሎ አድርጉ ይመቻችሁ ብዙ ሰው ዛሬ ፈረንሳይ የሚጫወት መስሎታል በስተት ፈረንሳይ ነገ ነው የሚጫወተው እሺ እኔም ዛሬ የሚጫወት መስሎኝ ነበር ግን ዛሬ አይደለም ተሰርዟል ጫወታው ነገ ነው ማን ነው የሚያስቆመው ስንለው የነበረው ፈረንሳይ ለካ ስፔን ስላልገጠመ ነው እኔ ወንድም አቤት አሁን ነገ ባለን ነገር በሙሉ ማለት ነው አሟጠን ፓወራችንን ቋጥረን አርጀንቲናን እናሳልፋለን ከዛ ከስፔን ጋር ማን እየታየኝ ነው ካሁን እየታየኝ ነው ነገ እንግሊዝን ጥለን ከዛ ስፔንን እንገጥመዋለን ማለት ነው ገባር እንደዛ ነው የሚታየኝ ፈረንሳይ ወይኔ እስካሁን እኮ አልተሸነፈም ቶልጁ ከመጀመሪያው ጀምሮ እኔ አልነገርኳችሁም ወይ እኔ የተናገርኳት ቃል በቃል ነው አፕን ያደረገችው ፍራንስ እስካሁን ደህና ቲም አላጋጠማትም ስፔንም በምንም ታምር አትችላትም ስፔን እኮ ኮምፕሊት ዶሚናንስ ነው ያሳየችን ውሻን ያረጋቸው ኮምፕሊት ዶሚናንስ ሙሉ ጨዋታውን እንደ ውሻ እንዲያሯሯጡ ወንድ ናቸው ስፔንሽ እንዲህ ነው የወንድ ቲም ፋይናል ይደርሳሉ አልኩ ፋይናል ከአርጀንቲና ጋር ይደርሳሉ አልኩ ተናግሬ የነበረው ነገር ተፈጠረ ያኔ መሰለ የአታክ ያላት ፍራንስ አንድ እንኳን ሳታገባ ደህና የረባውን ታርጌት የላቸውም ሌላው ቢቀር ስፔን ነገርኳችሁ እኮ ያ ሚድፊልድ አቤት ሮድሪ ፋቢያን ሩይዝ ራሱ እንዴት ነበር ያ ሚድፊልድ ኳስ ኮንትሮል አድርጎ ነው የሚጮተው ተደብረው ነው የሚያሸንፏቸዋል የተናገርኳት ቃል በቃል አፕን አደረገች እኔ እናቴ ተሙት ችለው ነው ስፔን እንደ ሁለተኛ ቲም ነግሬያቸዋለሁ በሚገባ ስፔንን ሲጀመር ማለት ነው ፍራንስን ኦቨር ግሌዝ ነው ያደርጋቸዋል ደህና ቲም አልገጠመችም ደህና አታክ ያለው ቲም አልገጠመችም አይው ስፔን ዛሬ ያሳያችሁ እንዴት ሙድ እንደያዙባቸው እንዴት እንደቀለዱባቸው መደበሪያ እስኪያደርጓቸው ድረስ ሙሉ መሃል ሜዳው ሮድሪ ብቻውን አውት ፐርፎርም አውት ክላስ መጀመሪያ የሰራሁትን ቪዲዮ ሄዳችሁ እንደዚህ ነው ያልኩት እዚህም ደገሙ ማለት ነው ሰከንድ ሃፍ ላይ አቤት ኩኩሬላና ፔድሮ ፖሮ እንዴት ነው የሚችሉት ከዚህም ያስጨንቁልሃል ብቻቸው አሁን ለአርጀንቲና ልሰጋ ነው ለራሴ ቲም ነገን እናልፍና ስለ ስፔን ደግሞ እንጨነቃለን ግን የሚገርም ቲም ነው ያላት ስፔን መጀመሪያም ነግሬያቸዋለሁ ያሸንፋሉ ብዬ አሁንም በሚገርም ሁኔታ ነው ደግሞ ያሸንፉት ሊያውም ደብድበው ተልጠውባቸው ተደብረውባቸው ስፔን አኩርታኛለች መቤቴ